የምጠይቀው እንዴ? ምን ብለህ ነው የምጠይቀው? ወደፊት የኔ ትሆናለች ወይስ ሌላ ታገባለች? እሱን እኔ እነግርሃለሁ። እሺ መቼም ካንተ ጋር አትሆንም። እሱ ነው የሚያስጨንቀው። ሰላም ደግሞ ሲመጣል ያለች ማለቴ ሰላም ብትመጣ ምን ችግር አለው ብዬ እኮ ነው። ኧረ ምንም። ሲጀመር እኔ ከዚህ ሀገር ልወጣ ነው። ምን አገባኝ? ልወጣ ነው ማለት ውጭ ሀገር ልትሄጂ? አዎ ልሄድ ነው። ለምንድን ነው ሁሌ ሰላም ጋር የምትሄጂው? በናታ ምክንያት ነው እንደ ሀገርሽ ነው የምትለቂ? ሁሉም ነገር አስጠልቶኛል። በቃ ስልችት ብሎኛል። ምናልባት ስትጋቡ መጣ ይሆናል። ናታንና እኔ? አዎ። መቼ ነው የምትጋቡት? ኤቢ ለውጣ ነው ለውጣ ወይስ ገዜ ዛሬ እንግዲህ አርጁንን ቆርጬ ነው ማኖርህ ከዝግሪም ተመለስ እባክህን ቢለውም እንግዲህ ዛሬ አርጁ ወንድ ልጅ ቆረጠ ብሎ እናቴ ሴት የላከው ጅብ አይፈራም አይደለም። እንግዲህ ዛሬ አቢጌል ደረጀ ና ቶሎ ብላ ደውላ ስለጠራችሁ በቃ ዛሬ ማነው እስከ ዛሬ እኮ ገና ሲፈራ አረን ያዘበኛ አረ በእናትሽ ያሰገጭ በእናትሽ ምናምን ነበር የሚለው ማለት ነው። ዛሬ ጋይስ በኮንፊደንስ ሴት የላከው ጅብ አይፈራም የሚባለው እንደዚህ ነው። አያችኋ? በወኔ ጋይስ ጢቅ ብሎ ነው የመጣውና ጋይሶች እየገና ከመንጣቱ እንግዲህ ሁኔታውን ነገር ሳይወጣም ነበር እንትን ያለው የያዘውን ነገር በቃ ይዘና በቃ ቀዝቃዛ ነገር በቃ አብረን የተወሰነ ጊዜ እናሳልፍ። ስለዚህ ገዝታሊና አርጁ ምናምን ስትለው ኦ እንደ 15 ደቂቃ ጠብቀሃለሁ ምናምን ስትለው አረ በቃ ያን ሰገጤ ዘበኛ ብቻ አንቺ ንገሪኝ እንጂ እሱ ሰውዬ በእናትሽ በጣም እየተተናኮለኝ ነው። ስለዚህ እሱን ንገሪልኝ እንጂ ሌላው ምንም አታስቢ የኔ ቆንጆ የኔ ፍቅር የኔ ማርማራታ ብሎ ነበር እንግዲህ እንትን ያለው ቤተሰቦቻችን። ከዛ በኋላ እንግዲህ ዘና ፈካ እያለ ወኔውን እንደዚህ ነፋ አድርጎ ደረቱን ፈንተር አድርጎ ቀጥ ብሎ ነበር የመጣው። እንግዲህ አርጁ በሩን ከፍቶ ሲመጣ ገዜ ደግሞ አሻፈሬ ብሎ ዱላውን አንስቶ ነበር የዘረረበት። በዛም እንግዲህ እንደ ረፍ ስርዓት ያዝበናት እንዴ ምን ነው የቤቱ ባለቤት እኔ ነኝ አልክ። ስለዚህ እንደ ስርዓትን ያዝ እንጂ ጠብቅ፣ ራስን ጠብቅ እንጂ እንዴ እኔ ምን አደረኩ መሰለ? ስርዓት ያዝ። እኔ ምንም አላጠፋሁም። ምክንያቱም እኔ ታዝዤ ነው። ምን ነው የቤቱ ባለቤት እኔ ነኝ አልክ። የቤቷ ባለቤት እሷ ራሷ አትኮነች አብጊል እኮነች የጠራችኝ። ስለዚህ በቃ ስርዓት ያዝ ምናምን እያለው ነበርና የምን አባክ ነው ደግሞ ከመጀመሪያ ነው እሷ ደግሞ የምትጠራ የምን መጥራት ነው? እኔ ምን አገባኝ? ሲጀመር ደግሞ ብትጠራስ እኔ ምን አገባኝ? ይመለከተኛል እንዴ? ሲጀመር አጠራህም ብትጠራህም ደግሞ አላስገባህም እያለው ነበርና ከዛ እንግዲህ በአንዳንድ ሲሉ በመጨረሻ እንግዲህ ተያይዘው አርጁ አሸንፎ ስላችሁ ለአብጊል ደወለ። ከዛ በኋላ በቃ ገዜ ተዋሳልፈው በቃ ምንም እንዳታረገው ምናምን አለችለት በበሮታ ማለት ነው በመስኮቱ። ከዛ በኋላ አርጁ ጋይስ ነፋ ወጥር እያለ ወደ ኋላ እንደዚህ ከልመጥ እያደረገው ገዜ እንግዲህ ተናዶ ነበረ። ምክንያቱም ይሄን ጣዖት እያለ እንግዲህ ገዜ በጣም ተናዶበታል። ግን ቢናደድበትም አርጁ ዝሮ እንዳፈንዳ እያለ ገብቷል ማለት ነው። ቤተሰቦቻችን ከገባ በኋላ እንግዲህ በሚገርም ሁኔታ ተቀብለዋለች። እዛው አልጋዋ ክላሷ ነበረች። እዛ ከገቡ በኋላ የሆነው ነገር እንግዲህ ያው ደህና አድርገው ችርስ ተባብለው ነው በደንብ የጠጡት። ከጠጣጡ በኋላ እንግዲህ ያው ታውቃላችሁ አብጊል ደረጀ ሰሞኑን በጣም ጥሩ ስሜት ላይ አይደለችም። ቤተሰቦቿንም እንግዲህ ከዚህ ሀገር መሄድ አለብኝ ብላ በተጥላቸውም እነሱ በፍጹም አይሆንም እንዳታስቡ ብለዋታል። እና በዛ አማካኝነት እንግዲህ ያለችበት ሙድ በጣም ጥሩ ያልሆነ ሙድ ውስጥ ነው የምትገኘውና ያንንም እንግዲህ በቃ ከአሟ በላይ ስለሆነባት አንዳንድ ነገሮች ቻሌንጆች ስላሉ በዛ አማካኝነት እንግዲህ ጥሩ ስሜት ስላላደለች ያንን እንግዲህ አጣጣለች። የጠጣችውም ደግሞ በቃ አጠጣጧ ራሱ በቃ ሽው አርጋ ያጠጣችውና ከዛ በኋላ ራሷ በቃ ወደ ስካር ጎዳና ሄደ ማለት ነው። አርጁ እንግዲህ
አታይ እባክሽ እንደቀስ አድርገሽ ጠጭ እንጂ ምናምን ብሏት ነበረ። ግን በቃ ዝም ብለህ ጠጣ አለበለዚያ ከዚህ ቤት አስወጣለሁ ምናምን ስትለው አረ እንዴ በቃ ከፈሩ እንደዚህ ያዘርክ ስትለው በቃ እንዴት ምን አይነት ደስታ እንደተሰማው ጋይስ አይ የወደደ ሰው ትላላችሁ ጋይስ እጂና እሱ ስትለው አለበለዚያ አስወጣለሁ ስትለው አረ እንዴ የምንም ድጋሜ ደግሞ የምናገር አሮፍ የለም አቤት እንዳታስቢ ነው ያላት። እንዳታስቢ መንገዶሽ የኔ ቆንጆ አረ በጭራሽ አላደርገውም። ስለዚህ ምንም አታስቢ ነው ያላት ማለት ነው ቤተሰቦቻችን። ከዛ በኋላ በቃ ጸጥ አለ። ጸጥ ስትልለት አቀጣጡ ምናምን አረቀስ አርግሽ እንዴ የእውነት ግን በህልሜ እየመሰለኝ ነው የእውኔን ነው እንዴ አቢጌል በቃ ካንቺ ጋር ያለሁት ይሄንን ጊዜ እያሳለፍኩ ያለሁት በእውነት የእውነቴን ነው ወይስ እውነቴን ነው ወይስ ከእንቅልፍ ይዞኛ ምናምን እያለችው ነበርና አንዴ የእውነት ህዝብ ምናምን ያሉት በቃ ለነገሩ እውነት ነው። ይሄው ህልም አይደለም አይደለ? ህልም አይደለም። ምክንያቱም ይሄው እፊቴ ቁጭ ብዬ ያየሁሽ ነው፣ እየነካካሽኝ ነው። በቃ ይሄው በቃ አለ አይደለ? በቃ ብዙ ነገር አይኖችን ያየሁሽ ነው፣ አብሬ ተቀምጫለሁ። በቃና ይሄ ህልም አይደለም አይደለ? እብዬ ምናምን ያለት ነበር። እባክህ ተወኝ። እንኳን አይደለም ይሄ አሁን እኔ ጋር ያለውና እየኖርኩ ያለው ኑሮ ራሱ ህልም ሊሆን ይችላል። በቃ የሆነ ሰዓት ላይ ስትባትት የሆነ ሰዓት ላይ ስትነሳ በቃ የምትኖረው ላይፍ ሁሉ ህልም ሆኖ ሊሆን ይችላል። ስለዚህ ለዚህ ደግሞ ምንም አይነት እንትን የለንም፣ አስተማማኝ ምንም አይነት እንትን የለም። ስለዚህ እባክህ ዝም ብለህ ህልም ሊሆን ይችላል እባክህ ምናምን ያለ እየሳቀችበት ነበርና እሱ ደግሞ በፍጹም ህልምማ አይደለም፣ ምክንያቱም በቃ እያንዳንዱ ነገሮችን አክት እያደረኳቸው እያየኋቸው ነው። ስለዚህ ይሄ ደግሞ በፍጹም ህልም ሊሆን አይችልም እያለ ነው የሚገኘው እንግዲህ አርጁ ማለት ነው። እና ቤተሰቦቻችን እንግዲህ በጣም ደስ የሚል ጊዜ እያሳለፉ ነው። ጊዜም እንግዲህ እምቢ ብሎት ገብቷል። ከዛ ወዲያው ናታንን ሲያገኝ ጊዜ እንግዲህ ልጅቱ እንደዚህ አድርገው ገብተዋል። ያ ጣዖት የሆነ ልጅ እኮ የሚጠጣ ነገር ይዞ አቢጌል ማስገባው አለችኝ። ያሳለፍኩት ገባ እና ተያይዘው አቢጌል ክላስ ሂደዋል ምናምን ሲል እንግዲህ እንትን ናታን በጣም የነገጡ ማለት ምን እያልክ እየቀለድክ ነው ምናምን ስትለው እንዴ በዚህ ቀልደን እንዴ ናታን እኔ ምሬ ነው ሂዷል ያለች በቃ ከዛ እሷ ማስገባው አለችኝ ስትደውልልኝ ያስገባሁት ግን ተያይዘው ሂደዋል ምናምን ሲሉ እንግዲህ ናታን በጣም የደነገጠው እንዴ ማለት ሲለው አዎ ሂዷል እንዴ ገብተው ክላስ እና ተያይዘው ገብተዋል የምትለኝ አዎ። ከዛ በኋላ እንግዲህ ወደው እየሮጠን ሄደው እንግዲህ ሲሄድ ያው አቢጌል ወሬድ ራሷ ስታለች። ያው አርጁ እንግዲህ ግን ደንግጦ በር እያየ ነበር። ስለዚህ ናታን ሲመጣ ደግሞ እዚህ ጋር ናታን የሚጮኸው ወደ አርጁ ነው። አርጁ ግን ምን ያርክ አምጣለችው ይዞ መጣ። ስለሚወዳት ስለሚያፈቅራት በዛ ላይ ደግሞ ምንም አይነት ነገር ታዝዛታል። ስለዚህ ማድረግ ያለበት ነገር ያደረገው እና እሱ ጋር ምንም አይነት ጥፋት የለም። ግን ለምን አደረክ ማለቱ አይቀርም። ናታን እንግዲህ እንደ ወንድ ደግሞ ምናልባት ስሜቱን ተረድቶት ያው እንዴት እንደሚወዳት እንዴት እንደሚያፈቅራት ታውቃላችሁ። ያ ቃል ናታንም ስለሚረዳ ስለዚህ ምናልባት እሱን አሸንፎ ሊያስወጣው ይችላል ብዬ ተስፋ አድርጋለሁኝ። አቢጌል ግን ያለችበት ሁኔታ በጣም ከባድ ነው። ያልሆነ ውሳኔ ወስናለች። እዚህ ቀጣይ ምን ይፈጠር ይሆን አብረን የምናይ ነው የሚሆነው። ቀጣይ ለአዲስ ቪዲዮ ይዘን እስከምንመጣ ድረስ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁኝ አመሰግናለሁ ውድ ቤተሰቦቼ። ሁሌም ሰብስክራይብ፣ ሼር፣ ላይክ አድርጋችሁ ከጎን የሆናችሁ ብርታታችሁ ስላልተለየኝ አይዞሽ ስለምትሉኝ በቃ ምስጋና በጣም ከፍ ያለ ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ በያላችሁበት። ላይክ አይረሳ።